ያላችሁ ያገሬ ልጆች ከኔም ጸሎት ከሌሎች ሰዎችም ጸሎት ከልፋታችሁም ከጥረታችሁም ከትግላችሁም በላይ ህይወት እንዲቀላችሁ ከፈለጋችሁ መባረክ ከፈለጋችሁ መንገዳችሁ እንዲቀና ከፈለጋችሁ በእርግጠኝነት ከዚህ በኋላ ማካፈላችሁን ቃል በደንብ ስሙ። ታዲያ ለምንድነው እግዚአብሔርን ያልታዘዝከው ብሎ ሳሙኤል ሳኦልን ይጠይቀዋል። ለምን አልታዘዝክም ብሎ ይለዋል። ወዳጆቼ ብዙ ሰዎች የማይታዘዙት እግዚአብሔርን መታዘዝ ኋላ ቀርነት፣ እግዚአብሔርን መታዘዝ አለማወቅ ወይም ደግሞ ፋራነት፣ ዘመናዊ አለመሆን፣ አቅመቢስነት፣ በጣም የሆነ ሞኝነት ይመስላቸዋል። ነገር ግን ይገርማቸዋል። እግዚአብሔርን መታዘዝ አንድም ለዚህ ዘመን ለዚህ ምድር፣ ሁለትም ደግሞ ለዘላለም የሚጠቅም ጉዳይ እንደሆነ እንድታውቁ ይገባል። የመጀመሪያው ጉዳይ ምን መሰላችሁ? እግዚአብሔርን መታዘዝ የታላቅነት መሰላል ነው። ሰው በመሰላል ወደ ከፍታ እንደሚወጣ እንዲሁ ሰው እግዚአብሔርን በመታዘዝ ነው ወደ በረከት ወደ ታላቅነት ከፍታ የሚመጣው። የአገሬ ልጆች ብዙ ሰዎች ስኬታማ መሆን ይፈልጋሉ፣ ውጤታማ መሆን ይፈልጋሉ። ምናልባትም ትልቅ መሆን የምትፈልጉ ከሆነ ትልቅ በሆኑ ሰዎች ላይ መቅናት አይደለም የትልቅነት መንገዱ። በትልልቅ ሰዎች ላይ ጉድጓድ መቆፈር፣ ወጥመድ ማስቀመጥ አይደለም የትልቅነት መሰላሉ። ለምሳሌ አንዳንድ ሰዎች ከኢትዮጵያ ይመጣሉ፣ እዚህም ስራ ይሰራሉ፣ ቆይተውም ማል ይሆናል ኢትዮጵያም ውስጥ ከኢትዮጵያም ውጪ ትልቅ መሆን ስለሚፈልጉ ትልቅ ለመሆን በጣም ብልጥ በሆን ፈጣን በሆን ብሯሯጥ እዚህም እዛም ብሰራ ምናምን ትልቅ ሆናለሁ ብሎ ያስባሉ። ነገር ግን የትልቅነት መሰላሉ እግዚአብሔርን መታዘዝ እንደሆነ ማወቅ አለባችሁ። መጽሐፍ ሲናገር ይስሐቅ እግዚአብሔርን ስለታዘዘ ታላቅ ሰው እንደሆነ በዘፍጥረት መጽሐፍ ምዕራፍ 26 ከቁጥር 1 እስከ 4 ስታነቡ ታገኛላችሁ። ወዳጆቼ መታዘዝ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው። ለምሳሌ ሁኔታው ሲመች፣ ሁኔታው ሲደላ፣ ጎደሎ ሙሉ ሲሆን፣ ጤናማ ስትሆኑ ምናምን ለእግዚአብሔር ምላሽ መስጠት አይደለም። በማይመች ሁኔታ ውስጥ እንኳን ሳይቀር ለእግዚአብሔር ምላሽ መስጠት ነው መታዘዝ ማለት። ትልቅ መሆን ከፈለጋችሁ ተመልከቱ። እግዚአብሔር አምላክ አብርሃምን እንዴት እንደጠራው አንድ ሆኖ ሳለ ጠራው። ከዛስ ባረከው፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛው። ስለዚህ ትልቅ መሆን በሌሎች ትልልቅ ሰዎች ላይ በመቅናት የትልልቅ ሰዎችን ስም በማጥፋት በጣም እኮ የሚገርመኝ ወዳጆቼ በአጭር አማርኛ መታዘዝ የትልቅነት መሰላል ነው። እግዚአብሔርን ትታዘዛለህ ይከናወንልሃል። እግዚአብሔርን ትታዘዛለህ። ልክ መሰላል በመሰላል ላይ ሰው እንደሚወጣ ሰው እግዚአብሔርን በታዘዘ ቁጥር ይበዛል እንጂ አያንስም፣ ይከብራል እንጂ አይዋረድም፣ ያገኛል እንጂ አያጣም። ምናልባት ለጊዜው ሞኝ የሆንክ ሊመስል ይችላል። ነገር ግን እግዚአብሔርን መታዘዝ የታላቅነት መሰላል። አሁን ብዙ ወጣቶች አሉ እዚህ ውስጥ ከኢትዮጵያ ማስተምራቸው ከዚህም ውጭ ያሉ ሰዎች አሉ። ትልቅ ነው መሆን የሚፈልጉት። አንተ ቢዝነስ ትልቅ፣ በማህበረሰብ መካከል ትልቅ፣ በብዙ ጉዳይ ትልቅ መሆን ይፈልጋሉ። ግን ስሜታቸው ነው የሚከተሉት። ግን እግዚአብሔርን መታዘዝ አይፈልጉም። እግዚአብሔርን አይፈሩም። ወዳጆቼ የጥበብ መጀመሪያ እግዚአብሔር መፍራት ነው ተብሎ እንደተጻፈ የትልቅነት መሰላል እግዚአብሔርን መታዘዝ ነው። አትታዘዝም፣ ሰማዩ ነሐስ ይሆንባል። ትታዘዛለህ፣ መንገድ በቅቤ ይታጠባል። እንደ ድንጋይ የሆነ ነገር ዘይት ያፈስልሃል። ወዳጆቼ መጽሐፍ ሲናገር እንደዚህ ይላል፣ ይስሐቅም እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር ይላል። እንደውም ትዝ ካላችሁ መጽሐፍ ሲናገር በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን ቆፈረ ይላል። ከዛም በኋላ በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ይላል። ከዛስ ይስሐቅ ወደ ግብጽ ለመውረድ ሲነሳ እግዚአብሔር እንደዚህ ያለው አትውረድ፣ በዚህ ቆያለሁ፣ እዚህ ሁናለሁ። ከዛስ ይስሐቅም ዘርን ዘራ፣ 100 እጥፍንም አጨደ። ተቀመጥ ያለ ቦታ ተቀመጥ፣ አትንካ ያለን አትንካ፣ አታርግ ያለን አታርግ፣ ተለይ ካለ ተለይ፣ አምልከኝ ታዘዘኝ ካለ ታዘዘው። ለምን? በረሃብ ዘመን ትበዛለህ፣ ሌላው ሲያጣ አንተ ታገኛለህ። አየህ የእግዚአብሔር መልአክ ይላል እግዚአብሔርን በሚፈሩ ዙሪያ ይሰፍራሉ አለ። አየህ የእግዚአብሔር መልአክ እንዲጠብቅ አንተ ራስን ጠብቅ አትችልም። ወዳጅ አንተ ያለህን አይነት ሽጉጥ ሌላ ሰው አለው። ክፉ መቼ እንዴት እንደሚመጣ አታውቅም። እንዴት ወጥመድ እንደሚያስቀምጥልህ አታውቅም። የእግዚአብሔር መልአክ የሚሰፍረው እግዚአብሔርን በሚታዘዙ ሰዎች ዙሪያ ነው። ያለው እግዚአብሔርን መታዘዝ ሴኩሪቲ ነው። እግዚአብሔርን መታዘዝ ሴኩሪቲ ነው። ነግሬሃለሁ። መጽሐፍ አንተ ሰነፍ አሁን ነፍስን ካንተ ይወስዷታል። ወዳጅ እግዚአብሔርን መታዘዝ ሴኩሪቲ ነው። እግዚአብሔርን መታዘዝ ሰክሰስ ነው።
ይሄን ነኝ አትንካ ያለህን አትንካ፣ ተለይ ካለ ተለይ፣ አድርግ ያለህን አድርግ። ለምሳሌ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ yes እግዚአብሔር መታዘዝ የትልቅነት የታላቅነት በላ ባል እንጂ አትታዘዝም ወዳጄ። ሁለተኛው እግዚአብሔርን መታዘዝ መልካም አጨራረስ ነው። ጻፉ። እግዚአብሔርን መታዘዝ መልካም አጨራረስ ነው። መልካም አጨራረስ ነው። ብዙ ሰዎች በክብር ጀምረው በውርደት ይጨርሳሉ። በማግኘት ጀምረው በድህነት ይጨርሳሉ። በጤንነት ጀምረው በበሽታ ይጨርሳሉ። እግዚአብሔርን የሚታዘዙ ሰዎች ብቻ በመልካም ይጨርሳሉ። ወዳጄ የይኦል ክብር ያለው ደስታ ያለው ድል ያለው ጅማሬ ላይ አይደለም፣ ፍጻሜ ላይ ነው። ደግሞዋለሁ። በመልካም መጨረስ ትፈልጋለህ ወይ? ጤነኛ ሆነ መጨረስ ትፈልጋለህ ወይ? ደስተኛ ሆነ በክብር መጨረስ ትፈልጋለህ ወይ? ለምሳሌ ልንገር፣ በዚህ በሳውዝ አፍሪካ ያለህን ቆይታ በአንድም ይሁን በሌላ እግዚአብሔር እስከፈቀደልህ ድረስ የምትቆየውን ትቆያለህ። ስትጨርስ ግን ተዋርደ መጨረስ ትፈልጋለህ ወይ? አተ መጨረስ ትፈልጋለህ ወይ? በሽተኛ ሆነ መጨረስ ትፈልጋለህ ወይ? ብዙ ሰው ይሮጣል ይሮጣል ይሮጣል፣ ዘመኑን ይጨርሳል። አት ዘ ኤንድ ኦፍ ዘ ዴይ ስታየው ኪሱ ባዶ ነው፣ ግን ከማንም በላይ ለፍቷል። ከዛስ ተዋርዷል፣ ብዙ ነገር ሆኗል። እግዚአብሔር መታዘዝ መልካም አጨራረስ። አየ መልካም አጨራረስ የጨረሱ ሰዎች እግዚአብሔርን የሚታዘዙ ሰዎች ናቸው። አትንካ ሲላ አትነካም፣ አታርግ ሲላ አታረግም። ገብቶ በዚህ ሲል ትሄዳለህ፣ በዛ አትሂድ ሲላ አትሄድም። ይሄን አርገህ ስትጨርስ ኢንድ ሪዛልቱ ምን ይሆናል ብለህ ስትለኝ ምናልባት ለጊዜው የተቀደምክ ሊመስል ይችላል። ምናልባት ለጊዜው አቅመ ቢስ ሞኝ ምናምን ልትመስል ትችላለህ። ኢትዮጵያ መኪና ስነዳ ብዙ ጊዜ ከአንዳንድ መኪኖች ከኋላ እንዲህ ይላሉ፣ ሂድ አንተ እኔ ቀስ ብዬ እመጣለሁ ይላሉ። ሂድ አንተ። የተንቀሸቀሸ ሁሉ አይደርስም፣ የቀደመ ሁሉ አይደርስም። ገብቷል? እንደሱ ብቻ አይደለም። ይኸውልህ አንድ ጊዜ አንድ ትልቅ አባት መኪና አጠገቤ ይዣቸው እየነዳው አብረን እየሄድን እንደዚህ ያሉኝ፣ የኔ ልጅ አሉኝ። አቤት ስላቸው እቸኩላለሁ ቀስ ብለን እንዳሉ እቸኩላለሁ እቸኩላለሁ። እዚህ ሀገር ደግሞ አትንዱ፣ በኢየሱስ አትንዱ። ቀላል ነው እንደሚሮጡት ኢየሱስ ስማ እበል በሚቀጥለው ሳምንት ሌላ ነብይ መጥቶ ቢጸልይልህ፣ በሚቀጥለው ቢጸልዩልህ፣ ፑልፒቱን እዚህ ላይ ጭኖ ቢጸልዩልህ፣ ጠርሙሱን ሰብረው ይጸልዩልህ፣ አትታዘዝም፣ በክብር አትጨርስም። ነገር ትታዘዛለህ፣ በክብር ትጨርሳለህ። አሜን በል። ደግሞ ልባርክ፣ ከፍ አድርግ እጅህን። ይስሐቅ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር ተብሎ እንደተጻፈ በጌታ በኢየሱስም ወደረኞቻችሁን የሚበልጥ የእግዚአብሔር በረከት በእናንተ ሕይወት ላይ እየጨመረ ይበዛ። ጩውና በደንብ አድርጋችሁ አሜን በሉ። እየጨመረ ይበዛ ነበር። ቁም አንተ ቀዩ ልጅ ና ወደዚህ። አንተ ከኋላ ያለው ልጅ ና። በጌታ በኢየሱስም እግዚአብሔር እንደዚህ ያለኝ ጥቂቱ ነገር ተው፣ ችግር የለም አያስፈልግም። ውሃ አምጣ። እጅግ ላይ ያለ ነገር የሚገርም ቃል ትወዳለህ፣ ጸሎት ትወዳለህ፣ አምልኮ ትወዳለህ፣ ደግሞ ቻሌንጅ አለ፣ ተግዳሮት አለ፣ አንዳንድ የሚረብሽ ነገር አለ፣ ሰላም የማይሰጥ ነገር አለ። በጌታ በኢየሱስም ቅጠል ከዛፍ ላይ እንደሚረግፍ በሽታ ከተውልክ ላይ ይረግፋል። ጨምሩና በደንብ አድርጋችሁ አሜን በሉ። አትሞትም፣ በሕይወት ትኖራለህ። አትሞትም፣ ትለመልማለህ። አትሞትም፣ ኃይል ይጨምራል። የታመንከው የታዘዝከው የተከተልከው ጌታ ስራህን ይሰራዋል። ያልቀና ሰው ብቻ አሜን ይበል። ያልቀና ሰው ብቻ አሜን ይበል። በጌታ በኢየሱስም ማይ ጋድ። አብርሃም መሰዊያን ሰራ፣ መስዋዕትን ሰዋ። ከዛስ አሞሮች መጡ አለ። አሞሮቹን አባረራቸው። በጌታ በኢየሱስም በኢየሱስም ህይወትን ካንተ ለመውሰድ እየመጣ እየተላከ ያለ የሞት መልአክ በጌታ በኢየሱስም ተባረረ። በኢየሱስም ተባረረ። የምታመልከው የምትታመነው ጌታ ከዚህ ቀን ጀምሮ በስጋ በመንፈስም ያለመልምሃል። ትባረካለህ፣ ትባረካለህ። በኢየሱስም ሜዲካል ሪከርድ ይስተካከላል። ሰላምህ ይበዛል። አሜን።
ና ና ና ታውቁታላችሁ ልጅ እውነት ነው። ከተኛበት ነው የመጣው ከሆስፒታል አይገርምም? ጌታ በመካከላችን አለ የለም? እኔ ምን እንዳየው ታውቃለህ? አማውራችን አብርሃም አባረራቸው እንደሚል ደስታውን፣ ጤንነቱን፣ ነፍሱን ለመውሰድ እየመጣ የነበረ ክፉ እግዚአብሔር እንደዚህ አባረርኩት። አንድ ሰው ተባረረ ይበልስ፣ ተባረረ ይበልስ። በኢየሱስም በአንተ ላይ የወጣ አዋጅ ተገለበጠ። አሜን። እግዚአብሔር በህይወት ክብር በዙሪያ ቅጥር ይሆንላል። አሜን። በዳንተ የተወረወረ ቀስት በኢየሱስም ወደ ጠላቶች ይመለሳል። አሜን። ቻው። ውሃውን ጠጣ፣ ውሃውን ጠጣ፣ ውሃውን ጠጣ። የልጅነት አቅም ይመለሳል። የልጅነት መልክ ይመለሳል። ደስታ ይመለሳል። ሳቅ ይመለሳል። ትለመልማለህ በጌታ በኢየሱስም። ሌላ ጊዜ ሳገኝ ከብደህ ነው ማለት ና ለየት ያለ አሰራር። ገዜ ፎቶ አንሳና ቢፎር ኤንድ አፍተር። ይሄ ቢፎር ነው። ከዛ ደግሞ ሌላ ጊዜ ስመጣ አፍተር። ኢየሱስ ጌታ ነው። አሜን ነው። ሌላ ጊዜ ደግሞ ስመጣ ከልጆች ጋር ከሚስት ጋር አሜን አብበ ለምልመ አሜን በጌታ በኢየሱስ ስም አሜን ጸና። አሜን። ቻው ወዳል